እኔ በረንዳ ላይ ወድቄ መድረሻ አጥቼ ተከራይቼ በየሰው ቤት እየተንከራተትኩ እየኖርኩኝ የማይሰጠኝ በተወለድኩበት ቦታ ምንድነው? እስኪ በቅርቡ የደረሰህ መልእክት ምንድነው? በተለይ በጉት ተጠብቀውም ስለነበረ ባለፈው ደውለው እዛ ያለው አመራር በልዩ ሁኔታ ቦታ እንድታገኝ ወስነልልሃን አሉ። ሰው ወክላሉኝ ወከልኩኝ። አሁን ደግሞ መልሰው ምን አሉኝ? 17500 ብር ቆጥበህ 250 ሺህ ብር የመሬት ካሳ ከፍለህ ገና ወደፊት ተራ ጠብቀህ ነው የምታገኛው። አሁን እንደምታዩኝ አሁን እኔ እድሜ እየገፋ ነው። ያን ሁሉ 30 ዓመት የተሰቃየሁት ሰው ከዚህ በኋላ እኔ ወረፋ ጠብቄ መሬት ማግኘት የምከለከልበትን ምክንያት ህዝቡ እንዲያውቅልኝ ነው የምፈልገው። ማሸማቀቅ ነው፣ ሁሉ ጊዜ ነው የሚያሸማቅቁኝ። መድረክ እከለከላለሁ፣ ሙዚቃ እንዳልሰራ ከልክለውኛል። እኔ በረንዳ ላይ ወድቄ መድረሻ አጥቼ ተከራይቼ በየሰው ቤት እየተንከራተትኩ እየኖርኩኝ የማይሰጠኝ በተወለድኩበት ቦታ አባቴን ይሰፓና ተብሎ መሬት ተወሰደበት፣ የገጠር መሬት። የአባቴ መሬት ቢኖር ኖሮ ዛሬ እኔ ከተማ ክልል ገብቶ ካሳ አግኝቼ ከተማ ላይ መሬት አልጠይቅም ነበር። 2 ጊዜ ደሄተናል። አባቴ ሽማግሌ ነው፣ ሊሞት የደረሰ ነው። እኔም ያው ማንም ሲወስድ ተከልክዬ ነው በሰው ሀገር ተሰድጄ በየክራይ ቤቱ ስንከራተት እኖራለሁ። ይህን ህዝቡ እንዲያውቅልኝ ነው ዛሬ እዚህ ሚዲያ ላይ ለመቅረብ የበቃሁት።